ለመጀመሪያ ጊዜ አሜሪካ እንደገባው የተቀበለኝ ዲያስፖራ በየነ ይባላል። በየነ ጥሩ ሰው ነው፣ ግን ሁሌም አዲስ መጤና ፍሬሽ መሆኔን ሊያስታውሰኝ ይፈልጋል። አንድ ቀን ስማ በውቄ ቱ ቢ ኦነስት ዊዝ ዩ እንግሊዘኛ ለመናገር ባትሞክር ደስ ይለኛል። እንግሊዘኛ ስትናገር እንደ ግዕዝ ነው። የምትፈልገውን ነገር ጥርት ባለ አማርኛ ለእኔ ንገረኝና እኔ ጥርት ባለ እንግሊዘኛ አስተረጉምልሃለሁ አለኝ። አብሮ ለመኖር ስል እየመረረኝም ቢሆን ተስማማሁ። ከዕለታት አንድ ቀን የሆነ ፈረንጅ ካፌ ገባን። ባሬስቷ ዋካና ጌት ፎር ዩ ስትለኝ እውነትም እንደ ግዕዝ ነው። አሁን ሳስበው ዋካና ጌት ዩ ስትለኝ በየነ ወደ እኔ ዞሮ ምን ትፈልጋለህ እያለች ነው። በዝንጅብል የተቀሸረ ሻይ እንደምፈልግ ንገራት አልኩት። በየነ ወዲያው ወደ ባሬስቷ ዞሮ ካን ዊ ጌት ዋን የዝንጅብል ሻይ ነው ያልከኝ አይደል? አዎ አልኩት። እኔ የምልህ ለምን ሌላ የረባ ነገር አታዝ? አብሮ የመኖር አንዱ መገለጫ የምትወደውን ነገር ከወዳጆች ጋር መጋራት ነው። አንድ ቀን ኤርሚያስ አመልጋ የተባለ ስመጥር ሰው የሰጠውን ቃለ መጠይቅ አይቼ ስጨርስ ለበየነ ደወልኩለት። ኤርሚያስ አመልጋን ታውቀዋለህ? የማውቀው መሰለኝ አለኝ። በየነ አላውቀውም ማለት አይወድም። ስማ ሰውየው የሚገርም ላይፍ ስታይል ነው ያለው። በቀን 2 ሊትር ውሃ ይጠጣል፣ ስፖርት ይሰራል። የሚበላው ራሱ በ24 ሰዓት አንዴ ብቻ ነው እና በ67 ዓመቱን ብታየው ዘሎ ያልጠገበ ጎረምሳ ይመስላል አልኩት። አይ አንተ ደግሞ የ67 ዓመት ሰው እንዴት ጎረምሳ ሊመስል ይችላል? ጠጉሩን ኪዊ ቀለም ተቀብቶ ሸውዶ ነው። ኧረ ሰውየው መላጣ ነው አልኩት። ግድ የለህም መላጣውንም ቢሆን ይቀባል። እስቲ መጀመሪያ ኢንተርቪውን ይኸውና እናወራለን አልኩት። በመጨረሻ በማግስቱ ደወለልኝ። እንዴ የት ሄጄ ነው እንዲህ አይነት ድንቅ ነገር ያመለጠኝ እባክህ? ኧረ በለው ሰውየው ጥግ ድረስ ነው የተገለጠለት። በአንዲት አጭር ቪዲዮ ህይወቴን ሙሉ በሙሉ ሊቀይር የሚችል ትምህርት ነው የቀሰምኩት። እና የእሱን አርያ መከተል ፈልገህ ነው ስል ጠየቅኩት። ምንም ጥርጥር የለውም። ስፖርቴን አዘንጬ እሰራለሁ። ጧት 2 ሊትር ውሃ እጠጣለሁ። በ4 ሰዓት አንዴ መብላቱ እንኳን ለጊዜው ይለፈኝ፣ ቀስ ብሎ ይደረስበታል። በሶስተኛው ቀን በየነ ደወለልኝ። ስማ ምን በድዬ ነው በሰላምና በደስታ በምኖርበት ሀገር ይህንን ሰውዬ ፈተህ የለቀቅብኝ? ምን ተፈጠረ አልኩት። እሱ የሚለውን ሰምቼ በቀደም ባዶ ሆዴን በ2 ሊትር ውሃ ሞልቼ ቢሮ ገባሁ። ከዚያ ምን የተከሰተ ይመስልሃል? የ30 ደቂቃ ስብሰባ 5 ጊዜ እያቋረጥኩ ሸናው። አለቃዬ በጣም ተናዶ ሁለተኛ ስብሰባዬን ረግጠህ ወደ ሽንት ቤት ብትሯሯጥ ከስራ አሰናብትሃለሁ ሽንታ ብሎ ዝቶብኛል። አዝናለሁ አልኩት። አንተማ ለምን ታዝናለህ? ደስ ይበልህ እንጂ። እኔ የምልህ ኤርሚያስ አመልጋ ያልከው ሰውዬ በ24 ሰዓት አንድ የሚበላው ከስራ ተባሮ ነው እንዴ? ረጅም ጊዜ መጾም እድሜን እንደሚያስረዝም ላስረዳው ሞከሩ። እስቲ በእናትህ ዝም በል ብሎ አቋረጠኝ። ከምርምር ላይ ተነስቼ ነው የማናግርህ አልኩት። እኔ ደግሞ ከልምዴ ተነስቼ ልንገርህ። ይኸውልህ የኔ አባት ውዳዴን፣ ገናን፣ ፍልሰታን፣ ነነዌን ይጾም ነበር። ይሄ ሁሉ ጾም ስለማይበቃው በወዳጅነት ተሰልፎ የሙስሊሞችን ጾም ሁሉ ይጾም ነበር። ምን ዋጋ አለው? ይህ ሁሉ ጦም በ40 ዓመቱ ከመቀጨት አላዳነውም።
ታመው ነበር አልኩት። አሟሟቱስ በአምባጓሮ ነው፣ ለሁለት ደብድበው ገደሉት እና ይሄ ከጾም ጋር ምን አገናኘው አልኩት። አይ የጾሙ ቀን በባዶ ሆዱ አግኝተውት ነው እንጂ በልቶማ ቢሆን 10 ሆኖ ቢመጡ እንኳን አይችሉትም ነበር። አብሮ ከመኖር ግዴታዎች አንዱ የወዳጅ አደራን መጠበቅ ነው። ከአሜሪካ በርሬ ወደ እናት ሀገሬ በገባሁ ማግስት አንድ ስልክ ደወሉ። ሄሎ ገረመው ነህ? አቤት። ወንድምህ በየነ ከአሜሪካ መድኃኒት ልኮልህ ይዤልህ መጥቼ ነበር። በጣም አመሰግናለሁ። ነገ ጠዋት ያለህበት ቦታ ልምጣ? ተስማማሁ። በማግስቱ ስደውልለት ስልኩ አይነሳም። በሁለተኛው ቀን እንደገና ደወልሁ። ሄሎ ይቅርታ፣ ትናንትና ትንሽ አሞኝ ስለነበር መምጣት አልቻልኩም። እንዲያውም ያው ካላስቸገርኩህ ሰፈር የመተህ ለምን አሰጠኝም? ሰፈር የት ነው? ቦሌ አለኝ። ቦሌ የት? እዚህ ባለተጎታችሁ ቦሌ ቡልቡላ። እኔ እኮ ቀበና ነኝ አልኩት። ካለህበት ብዙ አይርቅም፣ 2 ሚኒባስ፣ 1 ባቡር፣ 3 ባጃጅ ቢፈጅብህ ነው። አብሮ ለመኖር የማይደረግ ነገር የለም። በማግስቱ ወደ ተባለ ቦታ ገስግሼ ሄድኩና ደወልሁለት። ከእልህ አስጨራሽ የስልክ ቅጥቀጣ በኋላ የስልኩን አንስቶ ማነው አለኝ። በእውቀቱ ነኝ። ምን ፈለግ? ወንድምህ በየነ መድኃኒት ልኮልህ ተሽሎኛል፣ ከፈለክ ራስ ዋጠው። አዲስ አበባ ገብቼ ትንሽ እንደሰነበትኩ የአጎቴ ልጅ እንኳን ለአገርህ አበቃህ ሊለኝ ከማንኩሳ መጥቶ ወደ ማዘወትረው ግሮሰሪ ይዤው ሄድኩ። ገና ገብተን ወንበር እንደያዝን ምን ነው ይሄ ቤት እንደ ሙት ጎጆ ጭር አለ፣ ዘፈን የላችሁም ብሎ ቀወጠው። አስተናጋጁ የኔ እንግዳ መሆኑን ካየች በኋላ ልትተባበረው ፈለገች። ችግር የለም፣ ምን አይነት ዘፈን ይደረግልህ? ባህላዊ ወይስ ዘመናዊ? ባህላዊውንማ በሀገሬ ጠግቤዋለሁ፣ ዘመናዊ ነው እንጂ ማን ይሁንልህ? ማን አለ? ቤቲጂ፣ ሮፍናን፣ ዮሐና፣ ካስማሰ። የአጎቴ ልጅ ትንሽ ሲያመነታ ከቆየ በኋላ ሞላ ሰጥ አድርጌላችሁም። እኔ በግል ጸባዬ የቤት ልጅ ነኝ ማለት እችላለሁ። ግን አንዳንዴ አብሮ ለመኖር ሲባል ጓደኞቼ የሚወዱት ስፍራ ለመገኘት እገደዳለሁ። አንድ ቀን ቦሌ የታወቀ ክለብ ውስጥ ራሴን አገኘሁት። መድረክ ላይ አንድ አማተር ዘፋኝ ኦሆ ገላጋይ ገላጋይ የሚለውን የይሁኔ በላይን ዘፈን በአረጋኝ ወራሽ ድምፅ እየዘፈነው ነው። አራት ተመሳሳይ ልብስ የለበሱ ተወዛዋዦች ከብልጭልጭ ወረቀት የተሰራ ጎራዴ አንግበው በጭፈራ ያጅቡታል። ድንገት ከታዳሚው መካከል የሆነ ሰውዬ ወጥቶ እስክስታውን ማስነካት ጀመረ። ልብ ብዬ ሳየው የተወዛዋዦች አሰልጣኝ መሰለኝ። ልጆች እንደሱ አይደለም፣ እንዲህ ነው፣ እንዲህ ነው የሚደረገው የሚል ይመስላል። ንሽጥ አድርጎኝ ብድግ አልኩና ከቦርሳዬ ውስጥ 50 ብር ምሽልቅ አድርጌ አውጥቼ ግንባሩ ላይ ገደገድሁለት። ከዚያ ወደ ወንበሬ ስመለስ ጓደኛዬ አሁን የሸለምከው ሰውዬ ማን እንደሆነ ታውቃለህ? ማን ነው? ወርቁ አይተነው ይባላል። በአሁኑ ጊዜ የአገሪቱ አንደኛ ሀብታም ነው። ተው እባክህ። እውነት እንደ ፎርድ መጽሔት ዘገባ ከሆነ የሀብቱ መጠን 2 ቢሊዮን ብር ይደርሳል አለኝ። አሁን ወደ 2 ቢሊዮን ነጥብ 50 ከፍ አደረኩለት ማለት ነው። ጭፈራው እንዳበቃ ከወርቁ አይተነው ጋር በደንብ ተዋወቅኩ። ቅድም የተወዛወዘበት ዘፈን ግጥም እኔ እንደጻፉት ስነግረው በጣም ተደነቀ። እስቲ ዱባይ እንሂድና ቁርስ እየቀማመስን እናወራ ሲለኝ እምባዬ መጣ። በመጨረሻ ምን የማግዝ ነገር አለ? ምን ለመስራት አስበሃል? የቅርብ እቅድስ ምንድን ነው አለኝ።
እኔ እንኳን የቅርብ እቅዴ በቅርቡ ካቋቋምከው የዘይት ፋብሪካ ብዙ ሳይርቅ ባለ 5 ኮከብ ፓስቲ ቤት መክፈት ነው። ከአብሮ መኖር ዘይቤዎች ሁሉ በጣም ፈታኙ ትዳር ይመስለኛል። በትዳር ውስጥ ብዙ ሰው የማያስተውላቸው መስዋዕትነት የማይመስሉ ጥቃቅን መስዋዕትነቶች ሞልተዋል። አንድ ቀን ከባለቤቴ ጋር አወላልቀን ስናወራ ፍቅር አለችኝ። ፍቅር ሁልጊዜ አልጋ ላይ አይሰለችህም? ሁሌ አልጋ ላይ እንደ በሽተኛ ይሰለቻል። እንዴት እንድናደርግ ፈልገሽ ነው? እኔ ጠረጴዛው ላይ ደገፍ እላለሁ፣ አንተ ወንበር ላይ ትወጣለህ። የቀረውን ለእኔ ተውልኝ። ሳሎናችን ውስጥ እግሩ የሚንቀጠቀጥ የሳጠራ ወንበር አለ። እዚያ ላይ ወጥቼ አምፖል ገጣሚ መስዬ ቆምኩ። ከአንድ ደቂቃ ምናምን ሰከንድ በኋላ እሷ ፍቅር እንዴት ነበር? ጥርሴን አስለቅመሺ ነበር። በትዳር ውስጥ ሳይጋጩ አብሮ ለመኖር ከባድ ነው። ባልና ሚስት በግልጽ ከተነጋገሩ የማይፈታ ችግር የለም ሲባል እሰማለሁ። አይመስለኝም። የምታስበውን ሁሉ በግልጽ ከተናገርክ ትዳሩ በግልጽ መፍረሱ አይቀርም። እንዲያውም ትዳርን ከመፍረስ የሚያድነው አንዳንድ እውነተኛ ስሜቶቻችንን በማለባበስ ነው ብዬ አስባለሁ። ሚስቴ ስለ እኔ የሚሰማትን የነገረች ቀን ነው ትዳራችን የፈረሰው። የሆነውን ዘርዘር ሳደርገው ይህን ይመስላል። በደንብ ዘርዘር ላድርግላችሁ ብዬ ነው። ልጆች ስላልወለድን ለልጅ ስም ሰጥቶ የሚገኘውን ደስታ ማጣጣም አልቻልኩም በትዳር ውስጥ እና ያንን ለማካካስ ለሰውነት ክፍሎቼ ስም እሰጣቸዋለሁ። ለምሳሌ ዓይኔን ቦጋለ ብየዋለሁ፣ እጄን ለገሰ ብየዋለሁ፣ ደረቴን ወሰን የለህ ብየዋለሁ፣ አፌን አመንሲሳ ብየዋለሁ። በኦሮምኛ አመንሲሳ ማለት አሳምነው ማለት ነው። መላው ሰውነቴን ደግሞ ባይፈርስ ብዬ ሰይሜዋለሁ። በመጨረሻ ሚስቴን ቤብዬ እስቲ ለሱ ደግሞ አንቺ ስም አውጭለት፣ ለአጅሬ አንቺ ስም አውጭለት አልኳት። የሚገርማችሁ ነገር የጠበቅኩት አናጋው ትለዋለች ብዬ ነበር። ይሄ እንኳን ቢቀር ሀጎሴ ምናምን ትለዋለች ብዬ አስቤ ነው። እሷ ምንም ሳታመነታ ቢያድግልኝ ብየዋለሁ። አሜሪካን አየን ከእግር እስከ ራሱ። አሜሪካ ስገባ ለመጀመሪያ ጊዜ አይቼ የገረመኝ የደኑ ብዛት ነው። አሜሪካ ውስጥ ጫካ ከመብዛቱ የተነሳ የአሜሪካ ሕዝብ አድኖ የሚበላ ሕዝብ መስሎ ነበር። ብዙዎቻችሁ እንደምታስታውሱት በአዲስ አበባ ያሉት ጫካዎች ሁለት ብቻ ናቸው። አንደኛው እንጦጦ ማርያም ቤተክርስቲያን የሚገኘው የባህር ዛፍ ጫካ ሲሆን ሁለተኛው 4 ኪሎ ቤተ መንግስት ውስጥ የሚገኘው የጥድ ጫካ ነው። እኒህን ሁለት ደኖች አውሮፕላን ላይ ሆነን ወደ ታች ስንመለከታቸው በአዲስ አበባ ብብቶች ላይ የበቀሉ ፀጉሮች ይመስላሉ። የጫካ ችግር በከተማ የተወሰነ አይደለም። በአንድ ገጠር ቀበሌ አንድ ዛፍ በስንት መከራ ከተገኘ ስራ ይበዛበታል። የመንደሩ ታታሪ ገበሬ የማር ቀፎ ይሰቅልበታል። የመንደሩ ታታሪ ሰካራም የማር ጠጅ ጠጥቶ ከስሩ ይሸናበታል።
ከግንዱ ላይ 100 ሜትር በግራ በኩል ወደ ውስጥ ገባ ሲሉ የቀበሌ ማህበሩን ጽሕፈት ቤት ያገኙታል የሚል ማስታወቂያ ይለጠፍበታል። በአጠቃላይ በመንደር ውስጥ የሚገኝ አንድ ዛፍ በአንድ ጊዜ የግብርና መሳሪያ ነው፣ ሽንት ቤት ነው፣ ጂፒኤስ ነው። አሜሪካ በገባው በማግስቱ ሻይ ቡና ለማለት ዶነት የሚባል ቤት ገባውና እጅግ ከመድረቁ የተነሳ ጽሑፍ እንጂ ንግግር በማይመስል እንግሊዝኛ ሁዳይ ጌት የግላስ ኦፍ ሚልክ አልኳት አስተናጋጇ። ስሞል ሳይዝ፣ ሚዲየም ሳይዝ፣ ላርጅ ሳይዝ ብላ ጠየቀች። ስሞል ሳይዝ ምን በወጣኝ ስሞል ሳይዝ አስመርሮኝ አይደል እንዴ ከሀገር የተሰደዱት? ኧረ ሚድል ሳይዝ ፕሊዝ አሉ። በጥቂት ደቂቃዎች በኋላ አስተናጋጇ ባሊ ሊሆን ማንጠልጠያ በቀረው ወጠምሻ ኩባያ ንፍር ወተት አምጥታ አሸከመች። ወይ ሚዲየም ሳይዝ ስላት ባሊ ሙሉ ወተት ያመጣችልኝ ላርጅ ሳይዝ ብላት ኖሮማ ራሷ ላማን እየነዳች ታመጣልኝ ነበር። አሜሪካኖች የእናት ጡት ወተት በበቂ ሁኔታ ሳልጠላላደው መረጃ ሳይደርሳቸው አልቀረም። የቀረበልኝን ኩባያ ከፍቼ ሳየው የቀረበልኝ ወተት የአንድ ቀበሌ ነዋሪዎችን ጦም ለማስፈታት የሚበቃ ነው። ኩባያውን በስተው ዋሽንት የሚያህል መምጠጫ ወይም ስትሮ ሰክተውበታል። ስትሮውን እንደ አናጢ እርሳስ በጆሮዬ ላይ ያስቀመጥኩና በከንፈሬ መጠጣት ጀመረ። ሰው ከንፈር ይዞ ተፈጥሮ ሳለ በኩምቢ የሚጠጣበት ምክንያት አይታየኝም። የተረፈኝን ወተት ልደፋው ካሰብኩ በኋላ ጦር ፈራሁ። በኋላ ግን እኔ በቁንጣን ከምደፋ የአሜሪካ ወተት ይደፋ ብዬ ወደ ቆሻሻ ገንዳ ተራመደ። በነገራችን ላይ እንደ አበሻ ለሳይዝ የሚያስቸግር ሕዝብ በዚህ ዓለም ያለ አይመስልም። አሜሪካ ውስጥ በዚህ በኩል ማለት አለታለን። አሜሪካ ውስጥ አበሻ በልኩ የሚያገኘው ነገር ካለ የአይን መነጽር ብቻ መሆን አለበት። አሁን እኔ በቀደም ዕለት ኬማርት የተባለ ሱቅ ገባውና ሻጯ ሴትዮ ሱሪ እንድታሳየኝ ጠየኳት። ሴትዮዋ ሱሪ ነው ብላ ያመጣችልኝን ሳይ ባለ 2 ክፍል የአብርሃም ድንኳን ነው። ካልሲ ብላ ያሳየችኝን ስለካው ስቶኪንግ ሆነ። በዚህ አጋጣሚ የአሜሪካ ጥቁር ወንድሞቻችንን ሱሪና በሱሪያቸው ውስጥ ያለውን መጠን የተመለከተ ሰው ተስፋ ቆርጦ ወደ ሀገሩ መመለሱ አይቀርም። ከዕለታት አንድ ቀን አንድ የማርቲን ሉተር ኪንግ ሐውልት የሚያክል ጥቁር ሬስትሩም ውስጥ ከጎኔ ቆሞ የመሽናት እድል አጋጥሞት ነበር እና ዚፑን ከፈት ሲያደርግ በአጋጣሚ ሾፍ ባደርገው በቃ ምን ልበላችሁ የድሮ ሻንጣ ከፍቶ ንብረት የሚያራግፍ ይመስላል። እና ከነዚህ ጋር ተወዳድረን ወገን መሳም የምንችለው የሳይዝ ነገር ሲነሳ አስቀድሞ የሚመጣብኝ ፍሪጃቸው። አይ ፍሪጅ የአሜሪካ ፍሪጅ እኮ በረንዳ ቢሰራለት መስኮት ቢገጠምለት አሪፍ የወንድ ላጤ ቤት ይወጣዋል። እውነቴን ነው። የአሜሪካ ፍሪጅ ወደ ኢትዮጵያ ይዤ ብሄድ በቤት ውስጥ ቤት ደብቀህ ተገኝተሃል ተብዬ ልታሰር ይችላል። የኢትዮጵያ ፍሪጅ ከአሜሪካ ፍሪጅ ጋር ካወዳደር ነው ፍሪጅ አይደለም፣ በኮረንቲ የሚሰራ ይመሳቃ። አንድ ቀን ጓደኛዬ ቤት ሄጄ ሎሚ እንዳማረኝ ስነግረው ፍሪጅ ውስጥ ከብርቱካን ከፍ ከሩባ ዝቅ ያለ ነገር አቀረበኝ። አሜሪካኖች በጥምቀት በዓል ላይ ሎሚ ወርውረው ደረት የማይመቱበት ምክንያት የገባኝ ያኔ ነው። ኢትዮጵያ ውስጥ ወደ ሴት ሎሚ መወርወር አኩሪ ባህል ነው። አሜሪካ ውስጥ ሎሚ መወርወር የግድያ ሙከራ ነው። በነገራችን ላይ ከኢትዮጵያ የሚመጡ ዘፋኞች አንድ ሆቴል ውስጥ ለአንድ ወር ያክል ካርታ ሲጫወቱ ከርመው
ሲመለሱ አሜሪካ ላየን ከገረስ ከራሱ ብለው እንደሚዘፍኑ ታውቃላችሁ። እውነት ለመናገር አሜሪካ እግርም ሆነ ራስ የለውም። አሜሪካ አንድ ትልቅ ሆድ ነው። እንደ አሜሪካኖች ያለ ሆዳም አለ? ባለፈው ፋዘር ከኢትዮጵያ ደውልና በውቄ አሜሪካኖች እንደ አረቦች ሾርባ በቂጣ ይበላሉ የሚባለው እውነት ነው ሲጠየቀኝ፣ አይ ፋዘር አሜሪካኖች ትንሽ ከራባቸው ሾርባ የነካው ቂጣ አይደለም ሾርባ የነካው ፎጣ አይኖርም ማለት። ምሳ ሰዓት ላይ ምንድን ነው የሚያደርጉት? መጀመሪያ ሄሊኮፕተር ማሳረፍ የሚችል ጠረጴዛ ይዘረጋል። በላዩ ላይ ኢት ፍሩት በዓመት የሚያመርተውን ያህል ፍራፍሬ ይከምሩበታል። ቀጥለው ኤርፎራ ለፋሲካ የሚያቀርበውን ያክል ዶሮ ይደረድሩበታል። ከዚያ እንቅብ የሚያህል ሳህን አንግበው መንሽ የሚያህል ሹካ ታጥቀው ፈርስት ኮርስ ሜን ኮርስ እያሉ በምግቡ ላይ ይዘምቱበታል። ኢሰብአዊ በሆነ መንገድ ድራሽ አባትና ጠፍቶ በእኛ ሀገር ኮርስ ማለት እየተመላለሱ መማር ሲሆን አሜሪካን ሀገር እየተመላለሱ መብላት ማለት ነው። ባለፈው ስፖርት ባር ገባሁ። ገና 18 የደፈሩ ቆነጃጅት መቀመጫቸውን በቁምጣ ግታቸውን በጡት ማህደር ወጥረው እንደ ዘሃዘጊ በአጠገቤ ይመላለሳሉ። ትንሽ ሞቅ ሲለኝ ኳሱን መከታተል ትቼ ቆነጃጅቱን መከታተል ጀመሩ። በተለይ አንዷ አላፊ ጠፊ ፈገግታዋን ብልጭ አድርጋ ካን አይ ጌት ዩ ሳምቲንግ ስዊተርት ብላኝ ስታልፍ መቀመጫዋን በጥፊ ሸብ ለማድረግ እጄን ብድግ አደረኩት። ወዲያው ግን እንደ ልብ መጎምጀትን እንጂ እንደ ልብ መንካትን የማይፈቅደውን የአሜሪካን ሕግ አስቤ ተውኩት። እጄን እንደ መፈክር አውራጅ በአየር ላይ አንከርፍፌ ትንሽ ካቆየሁት በኋላ ወደ ኪስ የመለሱት እና የነፃነት ሀገር የምትሉት ይህንን ነው። አዲስ አበባ አንዲት ቆንጆ ባጠገብህ ካለፈች መቀመጫዋን እንደ ጥምቀት ከበሮ መደለቅ ትችላለች። ፖሊስ ይዘኛል ብለህ መጨነቅ የለብህም። ቀይ መስመሩን እስካላለፍክ ድረስ የገዢውን ፓርቲ መቀመጫ እስካልነካ ድረስ የሚነካ አይኖርም። አሜሪካ ውስጥ ሴት እንደ ቀስተ ደመና የሚታይ ግን የማይዳሰስ ነገር ስለሆነ የዚያ ነገር ረሃብ በጣም አለ። ለዚያ ነው መሰል ዲያስፖራ ወንዶች ወደ ኢትዮጵያ ሲመለሱ ደከመኝ ሰለቸኝ ሳይሉ ይጠቀማል። አንዳንዱማ ገና የኢትዮጵያ አየር መንገድ ትኬት በእጁ ሲገባ የአልቤርጎ ቁልፍ በእጁ የገባ ይመስል ልቡ ይቆምበታል። አንዳንዱ አበሻ ወንድ ከኢትዮጵያ ሲወጣ አንድ ከረጢት ኮረሪማ ይዞ ይወጣል። ሲመለስ አንድ ከረጢት ኮንዶም ይዞ ይገባል። አንዱ ባለፈው ቦሌ አየር ጣቢያ ላይ ከፈታሾች አንድ ሻንጣ ሙሉ ኮንዶም ተማረከበት። እረ ለዲኬት እርዳታ ሊሰጥ ነው ቢል ማን ይስማው? ፍርድ ቤት ሲቀርብ ምን ተብሎ ተከሰሰ መሰላችሁ? እናት ሀገሩን ለመድፈር ሲዘጋጅ በቁጥጥር ስር ውሏል። ስፖርት ባር ገብቼ መጠጥ ሳዝዝ አስተናጋጇ 21 ዓመት እንደሞላኝ ለማረጋገጥ መታወቂያ ጠየቀች። በ32 ዓመቴ ከ20 ዓመት በታች ጎረምሳ መስዬ መታየት ያስደስተኝ። በሌላ በኩል ግን ሰው 21 ዓመት ካልሞላው ካቲካላ በደረሰበት እንዳይደርስ የሚባልበትን ሀገር የነፃነት ሀገር ተብሎ መቆጠሩ አናደደኝ። በልጅነቴ አባቴ ጠላ ቤት ሲሄድ በሰላሙ ጊዜ ጃንጥላውን በጠቡ ጊዜ ከዘራውን ተሸክሜ ከተለው ነበር። ባለጠላዋማ ሸምበቆ አባቴን አዋዛ በለበሰ ሳጥን ላይ ታስቀምጠውና በክቡር ዘበኛ ብርጭቆ ማለፊያ ጠላ ትቀዳለታለች። እኔን ሰሜን በለበሰ ሙቀጫ ላይ ታስቀምጠኝና ቅራሪ ትቀዳልኛለች። ለአባቴ በቀዳችለት ቁጥር በጠላው ውስጥ መርዝ አለመጨመሯን ለማረጋገጥ አንድ እፍኝ ለራሷ ቀርታ ፉት ትላለች። 10 እፍኝ ፉት ካለች በኋላ ግን በእኔ ጥጓና በአባቴ ብርጭቆ መካከል ያለው ልዩነት ይምታታባል። ለሁለታችንም ከዋናው ጠላ ትቀዳልኛለች።
አባይም 10 ብርጭቆ ከጠጣ በኋላ በእናቴና በማሸንበቆ መካከል ያለው ልዩነት ይታያል። እና ማሸንበቆ ባጠገቡ ባለፈች ቁጥር እንደ መንደር መርፌ ወጊ እጁን ወደ መቀመጫዋ ሰደድ ያደርጋል። እኔ ያኔ ጣራ ለመጀመሪያ ጊዜ ያየው ይመስል አይኔን ጣራው ላይ ተክዬ ቆያለሁ። ከማማ ሸንበቆ ጣራ ወደ አሜሪካ እንመለስ። ብዙ ጊዜ ከአውሮፓና ከእስያ የመጡ ስደተኞች አሜሪካ ሲገቡ ጾታቸውን ይቀይራሉ። ኢትዮጵያን እንዲህ ያለ እብደት አይነካካል። ኢትዮጵያን ቀየሩ ከተባለ ሙያቸው ነው። በዚህ መሰረት ኢትዮጵያ ውስጥ ዶክተር፣ አሜሪካ ሲመጣ ዌይተር፣ ኢትዮጵያ ውስጥ አምባሳደር፣ አሜሪካ ሲመጣ ወዛደር፣ አልፎ አልፎ ወታደር፣ ኢትዮጵያ ውስጥ ታዋቂ ሯጭ፣ አሜሪካ ሲመጣ ስጋ ቆራጭ፣ ኢትዮጵያ ውስጥ ኢንቨስተር፣ አሜሪካ ውስጥ ቤቢሲተር፣ ኢትዮጵያ ውስጥ ጠቅላይ ሚኒስትር፣ አሜሪካ ሲሄድ ፓስተር። ለዚያው አሜሪካ ውስጥ የሚኖሩ አበሾችን በአራት ከፍዬ ለማየት ሞክሬያለሁ። የመጀመሪያው ቡድን አስመላሽ ይባላል። ሁለተኛው አስተዋሽ ተብሎ ይጠራል። ሌሎችን ሁለቶች በሌላ ጊዜ እናያቸዋለን። እቃ ገዝቶ ለጥቂት ቀን ተጠቅሞ ገንዘቡን የሚያስመልስ ሰው አስመላሽ ይባላል። አስመላሽ አንድ ሱፍ ገዝቶ ሰርግ ላይ ከዘነጠበት በኋላ ጠበበኝ ብሎ ለባለ ቡቲኩ ይመልሳል። እውነቴን ነው። ዲሲ ውስጥ አንድ ቡቲክ ውስጥ ገብታችሁ አንድ የተሰቀለ ኮት አግኝታችሁ ኪሱን ብትፈትሹት በአማርኛ የተጻፈ የሰርግ መጥሪያ ካርድ ታገኛላችሁ። አንዱን አክራሪ አስመላሽ አንዳንዱ አክራሪ አስመላሽ ኮንዶም ከተጠቀመ በኋላ ስሞክረው በጣም ሰፋኝ፣ የዝሆን ኮንዶም ነው እንዴ የሰጣችሁ ብሎ መልሳል። ወይም ልጠቀምበት ስለካው እየተንሸራተተ አስቸገረኝ፣ ከተልባ የተሰራ ኮንዶም ነው እንዴ የሰጣችሁ። አስተዋሽ የሚባለው በአካል አሜሪካ ውስጥ እየኖረ በመንፈስ የድሮይቱ ኢትዮጵያ ውስጥ የሚኖር ነው። አስተዋሽ ምግቡን ከኢትዮጵያ ሳህኑን ከአሜሪካ ይጠቀማል። በዚህ ቡድን ውስጥ ያለው ሰውዬ አፓርታማውን ከፍታችሁ ትገቡ የድርቆሽ ከረጢት ያደናቅፋችሁና የሚጥሚጣ ፌስታል ላይ ማፍጢማችሁ ትወድቃላችሁ። አስተዋሾች በድሮ ትዝታቸው ይኖራሉ። ባለፈው አንድ ሽማግሌ ባለ ታክሲ ከሜሪላንድ ወደ ዲሲ ሲወስዱኝ የት ሰፈር ሰው ነህ አሉ። ውሃ ልማት አልኳቸው። የአስመራ መንገድ እንዴት ነው? አስመራ ያደርስም እንጂ ደህና ነው። ትንሽ ቆይተው ከ4 ኪሎ መጽሐፍት ቤት ፊት ለፊት ዊልቸር ላይ የሚቀመጠው ለማይ ደህና ነው? ደህና ነው። አሁንማ ዊልቸሩን ሽጦ ባጃጅ ገዝቷል። አሜሪካ ውስጥ ጊዜ የለም። በስራ ቀን ሰው ቁርስ የሚበላበት ጊዜ ስለሌለው ኩባያውን ይዞ ሲተለተል የጠበል ተጓዥ ይመስላል። ወደ አሜሪካ ሊሄድ ኤምባሲ ደጅ ስጠና ሽሮ ሜዳ ግን የሚያገኘሁት አንድ ዲያስፖራ አንተ ቀንቶ አሜሪካን አንቺ እኔ አሜሪካን እንደ ገበል ገርብቼ አስጎበኛለሁ አለኝ። ገብቼ ነው ብሎ አበረ አሜሪካ ነኝ አሉት። መጣ እንዴ? በጣም አሪፍ። ስትመለስ ለእህቴ ላፕቶፕ ይዘህላት ሄዳል። አልፈርድበትም። አሜሪካ ውስጥ ጊዜ ውድ ነው። የአሜሪካኖች ቄሶች ጸሎታቸው እንኳን አጭር ነው። ጎድ ብሌስ አሜሪካ ብለው ወደ ስራቸው ይሰማራሉ። የኢትዮጵያ ቄስ በቂ ጊዜ ስላለው ፈታ ዘና ብሎ ምን ይላል መሰላችሁ? ምዕመናን እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ኢትዮጵያ ውስጥ ተገናኝተው ሲያወሩና በስልክ ሲያወሩ ፍጥነታቸው ይለያያል። ተገናኝተው ሲያወሩ እንደምን አደራችሁ፣ ደህና አደራችሁ፣ በጎም አላደራችሁ ብለው ጀምረው በሰላምና በጤና ያገናኝን ብለው ይዘጋሉ። ስልክ ግን ውድ ስለሆነ ሃይ ብለው ጀምረው ባይ ብለው ይዘጋሉ። አሜሪካ ውስጥ ግን ስልክ ርካሽ ስለሆነ አንድ ሰው በስልክ ማውራት አንዴ ከጀመረ ስልኩን ከጆሮ ላይ ሌባ ካነጠቀው በቀር አያውቀውም። ባለፈው አንዱ ደወለልኝና ለ2 ሰዓት ያክል ዛፍ እየተደገፉ በጀርባዬ እየተንበለበሉ በባቡር እየሄዱ ካዳመጡት በኋላ ምን ቢለኝ ጥሩ ነው
በላል ያዝ ከ20 ደቂቃ በኋላ ደውልልህና በሰፊው እንጫወታለን። በጣም አመሰግናለሁ። ከዘመነ ኳራንታይን ማስታወሻዎች የተቀነጨቡ ናቸው። አበሻ ገራሚ ፍጡር መሆኑን ከድሮ ጀምሬ ብጠረጥርም በደንብ ወለል ብሎ የተገለጠልኝ በዚህ ወረርሽኝ ዘመን ነው። የአገር ሰው ለጥንቃቄ ማስክ ገድግደህ ሲያይህ ይህን ያህል ምን ያንቦቀቡቀሃል እያለ ያሸማቅቀሃል። ከዚያ አጅሬው አስተኝቶ ለሳምንታት ያከለ አበራይቶ ትቶት ይሄዳል። ከዚያ እንዴት ነህ ስትለው በዝሆን እግሩ ደቅድቆ አጨማልቆ ለቀቀኝ በማለት ፋንታ እኔንማ ይዞ ለቀቀኝ በማለት አቃሎ ይነግርሃል። ከህመሙ በረከት እንዲደርስህ ወጥሮ ያበረታታል። ስለ ክትባት ስታነሳበት እረ ቺፕስ ሊያስገቡብን ነው ይልሃል። ባለፈው አንዱ ፈረንጆች ቺፕስ ክንዴ ላይ ቀረቀሩብኝ እያለ ሰላላ ክንዱን ለህብረተሰቡ ሲያስጎበኝ በሆነ ዩቱብ ቻናል ላይ አየሁት። አይኔን ባይበሉባይ ጠራርጌ አተኩሬ ሳየው ክንዱ ላይ ያለው ኮረሪማ የሚያክል ኪንታሮት ነው። አንዳንዴ ሲደብረኝ ስልኬን መሽለቅ አድርጌ አዲስ አበባ ወይም ማርቆስ ለሚኖር ጓደኛ ይደውላለሁ። ስማ ያለህበት አካባቢ ኮቪድ እንዴት ነው? እኔማ ትናንት ይዞ ለቀቀኝ ይለኛል። እንዴ ፍቅር እንኳን ትንሽ ሳያመነምን ሳያከስል አይለቅም፣ እንዴት ዝም ብሎ ይለቅሃል እላለሁ በቅናት ስሜት። የሆነ ነገር ትዝ ይለኛል። ድሮ መገናኛ ካልዲስ ፊት ለፊት ቆሜ የኮንትሮባንድ ጫማ ሳማርጥ የሆነ መዳፍ ትከሻዬን ይነካኛል። ዞር ስል የሆነ ሰውዬ ይቅርታ፣ በማጅራት በኩል ሳይህ ከማውቀው ሰው ጋር ተመሳስለህብኝ ነው ይልና ለጥቂት ሰከንዶች ይዞት የነበረውን ትከሻዬን ይለቀዋል። የአገር ቤት ጓደኞቼ ኮቪድ ይዞ ለቀቀኝ ሲሉኝ ትዝ የሚለኝ ይሄ ነው። በዚያን ሰሞን ራስ ምታትና ቁርጥማት ጢባ ጢቤ ተጫውቶብኝ ወደ ሐኪም ቤት ጎራ ነው። ዶክተሩ ከላይ እስከታች ከመረመረኝ በኋላ በረጅሙ ተንፍሶ የያዘህ በሽታ ጋርሊክ ቲወንቲ ይባላል። ነጭ ሽንኩርትን አብዝቶ ከመብላት የሚመጣ አዲስ በሽታ ነው። በሽታው ከፍተኛ ደረጃ ላይ ሲደርስ ያስቀባጅርሃል፣ ያስበደብድሃል። ርዕሱ ከይዘቱ ጋር የማይገናኝ ጽሑፍ ልትጽፍ ሁሉ ትችላለህ። ለሕይወት ያሰጋኛል ዶክተር አልኩት በጭንቀት ስሜት። ወል እንግዲህ አለ ዶክተሩ፣ ጠረን ያስመረረው ሰው ደብድቦ ሊገልህ ይችላል። ሐኪም ድሮ ቀረ። በድሮ ጊዜ አንዱን ወጌሻ ኩላሊቴን አመመኝ ስትለው የጅብ ቅንድብ ፈልገህ በብብት ያዝበት ይላል። ምክሩን ሰምተህ የጅብ ቅንድብ አመጣ ብለህ ጫካ ስትገባ ጅቡ ራሱን በመከላከል ሰበብ ይበላል። ግልግል ወጌሻው ምን አለበት? በሕይወት እያለህ ቀብድ ተቀብሏል። የጥንቱ መንገድ ትንሽ ራዲካል ቢሆንም ሁነኛ መፍትሄ ነበረው። በሽታውን የምታስወግደው በሽተኛውን በማስወገድ ነበር። በእውነት አንዳንዴ ስታስቡት ስልጣኔ የሚባለው ነገር ከንቱ ንፋስን እንደመከተል ነው። አሜሪካን የሚያክል የሰለጠነ ሀገር የኮሮና ክትባትን ለማግኘት ያየው አበሳ አይረሳም። የዚህስ የሀገራችን የባህላዊ መድኃኒት ድርጅት ተቋም ይሻላል። ድርጅቱ የኮሮና መድኃኒትን ለማግኘት በ7 አይጦች ላይ ሙከራ አድርጎ 5ቱ አይጦች ለህልፈተ ሕይወት ተዳረጉ። ተቋማችን አይቆጨውም። ቢያንስ ከዚህ በኋላ ዘመናዊ የአይጥ መርዝ ማምረት እንደሚችል አረጋግጧል።
ክትባት የጀመረ ሰሞን ምዝገባውና ወረፋው አይቀመስም ነበር። አንድ ቀን ዝም ብዬ ድንኳን ሰበራ ጎራ አሉ። ምን ፈልገህ ነው ሲሉኝ፣ የማትፈልጉት ክትባት ይኖራችኋል አልኩ ራሴን እያከኩ። ዕድሜ ስንት ነው አለች ነርሲቱ። ኦፊሻል ዕድሜ 40 ዓመት ይገመታል። አዝናለሁ፣ አሁን እየከተብን ያለ ነው ከ50 ዓመት በላይ የሆነውን ነው። ግን አተነፋፈሴ የ70 ዓመት አዛውንት ነው። እንደምንም አጠጋግተሽ አስገቢኝ። ኦኬ፣ ተመዝግቦ የቀረ ሰው ካለ በምትኩ ትከተባለህ። እጅሽን ከቁርጥማት ይሰውርልኝ በማለት መርቂያት ቁጭ አሉ። በሁለት ከዘራ መሃል ጎብጦ የሚንቀጠቀጥ አዛውንት አይቼ ስንት ዓመት ሆነው በማለት ጠየቅኩት። ምን አልከኝ አለኝ። ከኪሴ ማይክ አውጥቼ ቼክ ማይክ 1 2 3 ስንት ዓመት ሆኖት? ባለፈው ሳምንት 100 ደፈንሁ ብሎ ሲመልስልኝ ተገርሜ እና እርሶም ክትባቱን ይፈልጉታል? ለእኔ አይደለም አባቴን ላስከትብ መጥቼ ነው። በመጨረሻም ተጠራው። ነርሲቱ ክንዴን አፈፍ አድርጋ ይዛ እንደ ጥጥ ስታባዝተው ከቆየች በኋላ ብዙ ጊዜ የምትመገበው ምግብ ምንድን ነው? ሩዝ። እንዲያውም ሩዝ አብዝቼ ከመውደዴ የተነሳ ወዳጆቼ ሩዝቬልት የሚል ቅጽም ስላውጥተውልኛል። በል አሁን ወደ ቤት ተመልሰህ ገንቢ ምግብ ብላ፣ ዳምፔል አንሳ፣ ፑሻፕ ስራ። ከዚያ ከ2 ወር በኋላ ተመለስ። ሴትየው ልትከትብኝ ነው ወይስ ቦዲጋርድ ልትቀጥሪ ነው የምትፈልጊው? አሁን ሳስበው ሶሻል ሚዲያ የሚባለው ባይኖር የኳራንታይን ብቸኝነት ዘመኔን ምን አደርገው ነበር? ምን ይውጠኝ ነበር? በነገራችን ላይ ፌስቡክ የተቀላቀልሁ ወደ 2012 አካባቢ ነው እና ያኔ ከቤተሰቤና ከጎረቤት በቀር የሚያውቀኝ አልነበርም። የፌስቡክ አጠቃቀም ራሱ በቅጡ አልገባኝም ነበር። የሆነ ጊዜ ላይ 2 ሄክታር ቶክሲዶ ሱፌን ግጥም አድርጌ ለብሼ ጆፌ አሞራ የሚያህል ክራባት ጣል አድርጌበት ፎቶ ተነሳውና ፌስቡክ ላይ ለጥፉ። ከዚያ ፈንድሻ እየበላው የህዝቡን ምላሽ ብጠብቅ ምንም የለም። ደብረ ማርቆስ ዘመድ ጠይቄ ስመጣ አስካለ የተባለች ልጅ ላይክ አድርገዋለች። ያን የላይክ ምልክት የነበረው አውራ ጣት በጣም ግብዳ ነበር። መንገድ ዳር ይዘው ትወጣ ሊፍት የሚሰጥ መኪና ማስቆም ሁሉ ትችላለህ። ከመደሴት የተነሳ ፎቶዬን ስለወደድሽው አመሰግናለሁ የሚል መልእክት ሰደርኩላት። ኢንቦክስ የላኩላት መስሎኝ ግድግዳዬ ላይ እንደለጠፉት ያወቅኩት በውቅ የዛሬውን ግጥም ደግሞ ርዕሱን ብቻ ነው የለጠፍከው የሚል አስተያየት ሳነብ ነበር። አትፍረዱ። በሰም በታሸገ ኢንቬሎፕ ጽላሎ ወረዳ ከሚኖር የበር ጓደኛዬ ጋር ደብዳቤ ስለዋወጥ ያደኩ ሰውዬ ኢንቦክስ ቢደናገረኝ አይገርምም። ሴቶች በጠቅላላው ቆንጆ ሴቶች ደግሞ በተለይ ፎቶ ለጥፈው ውዴታ ወይም ላይክ ለመሰብሰብ ችግር የለባቸው። ፎቶ ሲነሱ ደግሞ የሳምንት እቅድ ነድፈው የወር በጀት መድበው በደንብ ተዘጋጅተው ነው። የመታወቂያ ጉርድ ፎቶ ለመነሳት ድሮን ሳይቀር የሚከራዩ አሉ እኮ። የእኔ እናት የሩቅ ዘመድ ሲሞትባት ሐዘኗን ለመግለጽ ፊቷን ትነጭ ነበር። የዘንድሮ ዝነኛ ሴቶች በወገኖቻችን ላይ የደረሰውን ጭፍጨፋ እናወግዛለን የሚል መልእክት የሚያስተላልፍ ፎቶ ለመለጠፍ 4 ሰዓት ሙሉ ቁንጅና ሳሎን ውስጥ ይቆያሉ። ሰዎች ነን፣ እንድንወደድ እንፈልጋለን። 1000 ጓደኛ ኑሮ 10 ሰው ብቻ ፎቶውን ከወደደው ይደብራል። ከወደዱህ በላይ ጭንቅላትህን የሚቆጣጠረው ጥግ ላይ ቆመው ከንፈራቸውን አጣመው ባላይ የሚያልፉ ሰዎችን ስታስብ። ለማንኛውም ብዙ ሺህ ሰው ፎቶ እንዲወዱልህ ትፈልጋለህ። አማላይ ወይም የአንዳሙስ ሴሌብሪቲ መሆን አይጠበቅብህም። የሚጠበቅብህ ይህ ነው። አዋሽን የሚያህል ባንዲራ ልበስ። ግንባርህ ላይ ኤርትራን የሚያካትት የኢትዮጵያ ካርታ ተነቀስ። ከጀርባህ የታወቀ ባለታሪክ ሐውልት ወይም የገዳም ወይም የመስጊድ ምስል ቢኖር አይከፋም። የኢትዮጵያ ፊደል ምልክት ያለበት ቲሸርት ልበስ።
የኢትዮጵያ ቁጥሮች የተጻፉበት ሰሌዳ ወይም እንደ ፍሬው ኃይሉ አኮርዲዮን አንገት ላይ አንጠልጥል። በቀኝ ክንድህ ላይ ከቅዱስ መጽሐፍ የተወሰደ ጥቅስ ጣል አድርግበት። ግራ ክንድህ ስለምን ስራ ይፈታል? ደም ለግስበት። የሆነ ጊዜ ላይ አንዲት ቆንጅዬ ልጅ ፍሬንድ ሪኩዌስት ላከችልኝ። በእህትነት ተቀበልኳት። ትንሽ ቆይቼ እህትነቱን በአንድ እርምጃ ላሳድገው ብዬ በማሰብ በኢንቦክስ ሰፈርሽ የት ነው አላማ ሳለሽ ምናምን ማለት ጀመሩ። ጥቂት እንዳወጋሁት ግን በሴት ፎቶ የተጠለለ ወንድ መሆኑን ባነንኩበት። ነገሩ በዚህ ቢያበቃ ጥሩ ነበር። ትንሽ ቆይቶ ሌላ ሰው ታናሽ ወንድሙ ይመስለኛል ተመሳሳይ ፎቶ ገጭ አድርጎ ርኩሰት ማለቴ ሪኩዌስት ላከልኝ። ለጊዜው ብልጭ አለብኝ። ድርግም እስኪልብኝ ጠበቅኩና የሚከተለውን መልእክት ሰደርኩለት። ፎቶውን እንኳ ቀይሩልኝ እንጂ ቤተሰብ የቁም የተነሳችው ፎቶ የላትም። እዚህ ላይ አንድ ነገር ትዝ አለኝ። ድምፃዊ ኬኔዲ መንገሻ የሆነ ጊዜ ላይ በኢትዮጵያ ቴሌቪዥን የሙዚቃ ቪዲዮ ለመቅረጽ መጥቶ ጥሩ ላስተናገደው ዘበኛ ሌዘር ኮቱን አውልቆ ሸለመው። ከሁለት ካሴት በኋላ ወደ ጣቢያው ሲመለስ ተሸላሚው ዘበኛ አሁንም በዘበኛነት እንደጸና አገኘው። ጭራሽ ሌዘሩንም ዛሬ ገድግዶታል። ኬኔዲ ጠጋ ብሎ ሌዘሩን ባይኑ አጠናው። ክርኑ አካባቢ ትንሽ ከመንተቡ በስተቀር የድሮ ነው። ኬኔዲም ፈገግ ብሎ ዘቡሌውን እንዲህ አለው፣ ፍሬንድ የላም ነገር ቀላቅልበት እንጂ። ፌስቡክ እጅ ሲለኝ ደግሞ ወደ ቲክቶክ ጎራ ብዬ ፎቶና ቪዲዮ ቀላውጣለሁ። ስሙኝማ የድሮ እብድ ሙዚቃ ቤት በር ላይ ይደንስ ነበር። የዘንድሮ ዲጂታል እብድ ደግሞ ሞባይሉ ካሜራ ፊት ይደንሳል። የገዛ ራሴን ጤነኝነት የተጠራጠርኩት ኬፋ ሚዲቅሳ የተባለ ጴንጤ በሚያዘጋጀው ሙግት ላይ በማያገባኝ በማይመለከተኝ በስካይፒ ስሳተፍ ነው። የሙግቱ ርዕስ ዘፈን ኃጢአት ነው ወይስ አይደለም የሚል ነበር። ኬፋ ሚዲቅሳ በእውቀቱ ዘፈን ለአንተ ኃጢአት ነው ወይስ አይደለም? ወይ ችሎታ ሳይኖርህ ከዘፈንህ ኃጢአት ነው። ራሱን የቻለ ኃጢአት እንኳን ባይሆን ወደ ሌሎች ኃጢአቶች ያመራል። በምሳሌ ላስረዳ። የሆነ ጊዜ በጓደኛችን ሰርግ ላይ አንዱ የኃይል እየታደሰን ዘፈን ለመዝፈን ሞከረ። ድምፁ ግን ከኃይልዬ ይልቅ ለሻለቃ ኃይሌ ድምፅ ይቀርባል። በዚህ የተናደደው ሙሽራ ከአንዱ አጃቢ ጠመንጃ ቀምቶ ተኩሶ ገደለው። ወዳጄ ፍርድ ቤት ሲቀርብ እኔም በምስክርነት ቀርቤ ባርቆበት ነው ብዬ ዋሸው። በመጨረሻም ተፈርዶበት እስር ቤት ሲገባ ሚስቱ ከጠበቃው ጋር ተኛች። በአንድ ብሽቅ ዘፈን ምክንያት አትግደል፣ በሐሰት አትመስክር እና አታመንዝር የሚባሉ ሕግጋቶች ተጣሱ። አንዳንዴ ደግሞ ለለውጥ ያክል ዩቱብ ላይ እጣዳለሁ። ዩቱብ ለታታሪ ተመልካች መክፈል ቢጀምር እስካሁን መኪና ብቻ ሳይሆን የራሴ መጠበቂያ ድሮን ሁሉ ይኖረኝ ነበር። ለመሆኑ ምንድን ነው የማየው? ፖለቲካ ለድሌም አላሳየው። ትናንት በርካታ ቆነጃጅት አንዱን አልባሌ ዘፋኝ ከበው ሲደንሱ አይቼ ዘና ነው። ሌዲ ጋጋ የኤግዚቢሽን ማዕከል ድንኳን የሚያክል ቀሚስ በምትለብስበት ዘመን የሀገራችን ጉብሎች በከፊል መለመላ ሲቀውጡት አይቼ ተደነቅኩ። በእኛ ጊዜ የሙዚቃ ቪዲዮ በአይን አፋር ሙድ ነበር የሚሰራው። አለማየሁ እሸቴ ኩኩ ሰብስቤን እንግዳ አይነሽ እኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ ይላታል። እሷም እየተሽኮረመመች ያንኑ ትደግምለታለች። ግን ሁለቱም ጓዳ ለመግባት አይደፍሩም። ዘፈኑን ጀምረው የሚጨርሱት ከግቢ ውጭ ነው። ዛሬ 10 ምናምን ወይዛዝርት ሊሞዚን ውስጥ አንዱን ጎረምሳ ከበው ሲደንሱ ያለው መብታቸው እንደሆነ ባምንም በዘፋኙ ላይ የተሰማኝን ቅናት የቀላቀለበት ንዴት መደበቅ አልቻልኩም። እኔ እዚህ ተኮራምቼ ተቀምጬ የሰው ሀገር ብርድ እየጠጣው እንዴት ዋናው ሰባ ሰገጥ ጨረቃ በመሳሰሉ ኮረዶች ይከበባል? በእውነት ፌር አይደለም። በእውነት የድሮ ዘፈን ይምጣብኝ።
የድሮ ዘፈን እኮ የሆነ ቬጂተሪያን ቃና ነበረው። በጊዜው ያልተዘመረለት የዱር ፍሬ የለም። የሾላ ፍሬ፣ እንኮይ እንኮይ፣ ብርቱካኔ፣ ሸንኮራ፣ ፓፓየነሽ የሚል ሁሉ ዘፈን ነበረ። የተቀጠፈ ሎሚ ተበላት ትርንጎ፣ ከሸጋ ልጅ መንደር በስሎ ተንዠርግጎ የምትለዋን የንዋይ ግጥምን ማን ይረሳል? ምን ዋጋ አለው? ከዕለታት አንድ ቀን ታደሰ ዓለሙ የሚባል ዘፈን ተነስቶ የአማርኛን ዘፈን ስጋ በስጋ አደረገው። የድሮ ዘፋኞች ከማዝናናት ጎን ለጎን ጠቅላላ እውቀት ይለግሱ ነበር። ሕዝቡ ስለ ቤትና የዱር አራዊት ጠባይ መረጃ የሚያገኘው ከዘፋኞች ነበር። ለምሳሌ ካላጉረመረመ አይበላም ነብር ይርጋዱ ባለ፣ የቁልቁለት መንገድ ለበቅሎ አይመችም ሙሉቀን መለሰ፣ የባብ ዘለግላጋ የለው እግር እጅ አለማየሁ እሸቴ፣ ዶሮ ውሃ ጠምቶት ተንጋሎ ይጠጣል ነዋይ ደበበ፣ ፍየል ቅጠል እንጂ አትበላም ምን ጉዳይ ነዋይ ደበበ። በአጠቃላይ የድሮ ዘፈን ራሱን የቻለ ናሽናል ጂኦግራፊ ቻናል ነበር ማለት ይቻላል። በደምሳሳው ሲታይ የድሮ ዘፈን ግጥም ብዙ አይመስጥም። በእኔ ግምት ሁለመናው የተዋጣለት የዘፈን ግጥም የተጀመረው በይልማ ገብረአብ ነው። አሁን ደግሞ ሀብታሙ ቦጋለ፣ አብርሃም ወልዴ፣ ኑረዲን ኢሳ ጥሩ ጥሩ ግጥሞችን ይጽፋሉ። ከቆዩ ዘፋኞች ውስጥ ግጥም የማይሰምርለት እያዩ የሚባል ዘፋኝ ነበር። የኢትዮጵያ ሬዲዮ እግር ኳስ ባስተላለፈ ቁጥር ለምን የእሱን ዘፈኖች እንደሚጥዳቸው እስካሁን አይገባኝም። እንስራዋን አዝላ በወገቧ ላይ፣ እንስራዋን አዝላ በወገቧ ላይ ውሃ ልትቀዳ መሄዷ ነው ወይ ይላል እያዩ። አይ ኧረ የለም እንስራዋን ውሃዋን ልታስተምር እየሄደች ነው። በነጭና ጥቁር ቲቪ ይተላለፉ የነበሩትን የድሮ ሙዚቃ ቪዲዮዎች ባየሁ ቁጥር አንድ ነገር ይገርመኛል። ዘፋኞች በጣም የተጋነነ የእጅና የፊት እንቅስቃሴ ያደርጉ ነበር። ለምሳሌ ፀሐይ ዮሐንስ ከንዋይ ደበበ ጋር አንዲት ማይክ ተካፍሎ የሚዘፍንበት ቪዲዮ ውስጥ ባቄላ ምርቱ እንጂ አያምርም ክምሩ፣ ተጫዎች ተጫወት ምንድነው ማፈሩ ሲል በእጁ እንቅስቃሴ የባቄላ ክምርን ለተመልካቹ ለማሳየት መከራውን ያያል። ይሄ ለምን አስፈለገ ልትል ትችላለህ። በዛ ዘመን የነበረው ቲቪ ድምፁ ጥራት አልነበረው። ጠረጴዛው ላይ ተጎልቶ ደቅ 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 ሲል መስታወት የተገጠመለት ጄኔሬተር ይመስላል። እና ዘፋኞች ዘፈናቸውን በምልክት ቋንቋ እንዲያጅቡ ይገደዱ ነበር። በጣም አመሰግናለሁ።